አሰላሙ አለይኩም ወራህመቱላሂ ወበረካቱ የቻናሌ ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁት እስኪ ምግብ አሰራር ነው። ድንች ነው የምንሰራው ማለት ነው። መጀመሪያ ሁሉንም አትክልቶች በዚህ መልኩ ካዘጋጀን በኋላ ማጣጠብ አለብን ማለት ነው። ያው ካሮቱ ትንሽ ጠንዘል ያለ ነው ቢሆንም ግን ያው ባለ ኢኩፕመንት ሁሉንም እንጠቀም ብለን ነው። ድንች እንደምታዩት ልክ እንደዚህ እንከትፋቸዋለን። ቃሪያ ያስፈልገናል። ከዛ በኋላ ወደ ብረት ድስታችን ውስጥ እናደርጋለን ማለት ነው። በዚህ መልኩ እንጠብሰዋለን። ካሮት እንግዲህ በጣም ብዙ ጠቀሜታዎች አሉት። ለአይን ጤንነት እጅግ በጣም ቫይታሚን ኤ በለጸገ ስለሆነ ማለት ነው በጣም አሪፍ ነው፣ ተመገቡት። ቲማቲም በጣም በርካታ የሆኑ ጥቅሞች እንደዚህ አሉት። ልክ በዚህ መልኩ ካሮቱንና ሽንኩርታችንን እንጠብሳለን ማለት ነው። ያ ማለት ካሮቱ ብዙ ጊዜ ስለሚወስድ ማለት ነው ለመብሰል ትንሽ ጠንካራ ያለ ስለሆነ ጊዜ ይወስዳል። ስለዚህ እሱን መጀመሪያ እናስቀድማለን። ፓወሩን የስቶቫችንን ፓወር ማመጣጠን ይኖርብናል። ምክንያቱም ሳይበስል መጀመሪያ እንዳያቃጥልብን ማለት ነው ተመጣጣኝ ማድረግ አለብን። እንደምታዩት ልክ ሽንኩርቱና እንትኑ ከርቤ ሲመስል ዘይት እንጨምርበታለን ማለት ነው። ወይም ቡኒ ከለር ሲኖረው እንጨምርበታለን። ትንሽ እርድ እናደርጋለን። ከዛ ድንቻችንን እንጨምራለን ማለት ነው። አያችሁት? ድንች ቲማቲም በቁመቱ ከትፈናል። ከዛ ሁሉንም ባንድ ጨምራቸዋለን፣ ቲማቲሙንና ድንቹን ማለት ነው። ቃሪያውን እናስቀረዋለን መጨረሻ ላይ ነው ቃሪያ እናደርጋለን። ልክ እንደዚህ አድርገን እናቁላለዋለን ሁሉንም ማለት ነው። ያችሁት መጀመሪያ ጥብስ ማለት አለበት ውሃ ከመጨመራችን በፊት። ከዛ ሙቅ ውሃ እናዘጋጃለን። ይሄ ቲማቲሙ ውሃው ስላለ እሱ ነው እንደዚህ እንትን የሚለው ማለት ነው። ውሃ አልጨመርንበትም ነው። ቲማቲም ያለው ምግብ ሲሰሩ መጠንቀቅ ይኖርባችኋል ማለት ነው። ከታች እንዳይይዝ ቲማቲም የመያዝ ባህሪ ያለው ሲሆን መጠንቀቅ አለ። ከዛ ውሃ እንጨምርበታለን። ያዘጋጀነው ውሃ በቂ ነው እስከምንል ድረስ እናደርግበታለን ማለት ነው። ልክ በዚህ መልኩ ያችሁት ሁሉንም ያዳርሰዋል ማለት ነው። ከላይ የሚቀር ድንችም ሆነ ምንም አይነት ነገር አይኖርም። እንደዚህ እናመስለዋለን ከታች እንዳይይዝብን። አያችሁት? አረፋ ይወጣዋል ማለት ነው። ሙሉ በሙሉ አረፋው እስከሚመጣ ድረስ በደንብ ማብሰል አለብን። እንደዚህ ያማሰል ማለት ነው እንትን እንዳይል
እንዳይዝ ከዛ ጨውን ጨምራለን። 2 ማንኪያ ጨውን ጨምርበታለን ማለት ነው። ምክንያቱም ካሮትና ቲማቲሙ ራሱ በባህሪው ጣፋጭ ነው። አያችሁት እንደሆነ በጣም ነው የሚጥመው። ሞክሩት ስሩና ከኖር ትንሽ እናደርጋለን። ነጭ ሽንኩርት ማድረግ እንችላለን። እሺ ነጭ ሽንኩርት እንጠቀማለን። ቃሪያችን መጨረሻ ላይ እናደርጋለን ማለት ነው። ከዛ ይሄ ደግሞ ቀይ ነው። ቀይ ፍሪጅ ውስጥ አስቀምጬ የነበረ ነው። እሱንም እናሞቀውና አብረን ነገ በተን እናቀርባለን ማለት ነው። እስከሚሞቅ ድረስ እንደዚህ እናደርገውና አያችሁት እንዴት እንደሚያምር ካላሩ። መጀመሪያ ከእንተናችን በፊት አይናችን ነው የሚባለውና በጣም ነው የሚያምረው። አያችሁታ እንደዚህ አድርገን ለህፃናቶችም ምቹ ነው። እንዲሁም ደግሞ ለሁሉንም ያማከለ ነው። በጣም ቆንጆ ነው። ቃሪያ ሳንጨምር ማለት ነው ለልጆች የምንሰጣቸው ሊያቃጥላቸው። አያችሁት ቀዩ እንደሆነ በጣም ነው የሚያምረው። ቀዩ ራሱ ቀዩ አሰራሩ ቲማቲም ካሮት አልተጨመረበትም። ትንሽ ውሃ አደርግና ቀጠን አደርገዋለሁ። አላደረኩበትም ማለት ነው። ከዛ ውጪ ነጭ ሽንኩርት ቲማቲም አድርጌን የሰራሁት ይሄንን። ሰላም እንዴት ናችሁ? ዛሬ የምናየው በጣም ነው የሚያምረው። ይሄን ይመስላል ማለት ነው። ሌላ ፖፕ መስራት የምትፈልጉ ልጆች ካላችሁ ፖፕ ላይቭ ይባላል። ይሄ በጣም አሪፍ ፕላትፎርም ነው። ይሄ ዳውንሎድ አደራረጉ ነው። ሊንኩ ዲስክሪፕሽን ላይ ያለላችሁ ማለት ነው። ያወረዳችሁ ተጠቀሙበት። በጣም ቆንጆ አፕሊኬሽን ነው ያለው። እንዲሁም ደግሞ መዲቲዩብ በሚለው ቻናል ላይ ሙሉ አሰራሩ አለ። ከዚህ በተጨማሪ ማለት ነው በሙሉ እንዲሁም ደግሞ ኤጀንት አይዲም አለላችሁ መዝገብ ትችላላችሁ። በጣም ቆንጆ ነው እና አብረን እንስራበት። በጣም አሪፍ ነው። ከቲክቶክም ዩቲዩብ የተሻለ ነው እና ጥሩ ለውጥ ያመጣል ብዬ አስባለሁ። እና አከፋፈቱ ነው እዚህ ጋር ለሆነች ጓደኛዬ የከፈኩላት ነበርና እሱን ነው ለእናንተ ለማሳየት ከጠቀማችሁ ብዬ ነው። በጣም ቆንጆ ነው። አሪፍ ነው። አዳዘር ማለት የሚለውን መንካት በርካታ ሰዎች እየተለወጡበት ያለ አፕ ነውና ሁላችንም ብንሰራበት ጥሩ ነው ብዬ አስባለሁ። ዴት እናስገባለን። በርዴት ከ18 አመት በላይ መሆን አለበት። ቻናሌን ሰብስክራይብ ላይክ ማድረጋችሁን አትርሱ። መጀመሪያ ላይ ዓመተ ምህረቱን እንመርጣለን። ቀጥሎ በርዴት እንላለን። ኤጅ ማስተካከል ብንፈልግ ያሉትን ነገሮች ሙሉ ማብራሪያ እንትን ይላል። ይሄ ከዚህ በፊትም የሰራኋቸው ስለ ፖፕ ቪዲዮዎች አሉ። እነሱንም እዩዋቸው። ከዛ ኮንፊርም ነው የምንለው። ለሴቶችም ለወንዶችም አሪፍ ነው። ጥሩ የሚከፍል አፕሊኬሽን ነውና በአጭር ጊዜ ለውጥ ይመጣበታልና ሁሉም ሰው ይሳተፈበት ያለ ነው። ከዛ ላይ ስማችን እናስገባለን። እንግዲህ በዚህ መልኩ ዳታውን የሞላን ለነው እሱን ስማችን ነው የምናስገባው። የፈለግነውን ስም ማስገባት እንችላለን ማለት ስማችን አሳጥተን ጓደኞች አበርታቱኝ። ኤኒዌይ ሰብስክራይብ አድርጉልኝና ቪዲዮዎችን እዩልኝ። እዛ ላይ የመጀመሪያው ጋር ደግሞ ፎቶ ሰሌክት ማድረግ አለብን። ፎቶ ምረጡ ብሎናል። የሰው ምልክት ያለችበት ቦታ ላይ ፎቶ እንመርጣለን። ከዛ ልክ በዚህ መልኩ ፎቶ ከመረጥን በኋላ ከዛ ምንድነው የምናደርገው? ያያችሁት እንደዚህ የተሟላ ሲሆንልን ምንድነው የምናደርገው? ሰሚት ስንለው ከዛ ይወስደናል ወደ ውስጥ። ከዛ ኮንፊርም ነው
ልክ በዚህ መልኩ ያስገባናልና ከፋፈቱ ይሄን ይመስላል። ይሄን እያያችሁ እንደማለት ትችላላችሁ ማለት ነው። ለሴቶች 7 ቀን 2 ሰዓት መስራት አለባችሁ 70 ፖይንት እንዲሰጣችሁ ማለት ነው። ለወንዶች ደግሞ 2 ሰዓት ፓርቲና እንዲሁም ደግሞ ትሪጀር ቦክሷን መሰብሰብ ይኖርባችኋል ማለት ነው። ይሄን ይመስላል ሲወርድ አያችሁታ። ይሄ ፓርቲ ነው። ይሄ መጀመሪያው ላይቭ ነው። ፓርቲ ላይ ተቀመጡ ሰዎች በሙሉ እናገኛለን እዚህ ጋር በዚህ መልኩ ያስገባና ሌሎች ሰዎች ፓርቲ ላይ ማለት ነው። እዚህ ጎልደኑ ላይ ሴት ነው መቀመጥ ይችላል። ወንዶች ፖይንት አይሰጣችሁም። እዚህ ጋር ትሆኑ ከላይ ያለችው ትሪጀር ቦክስ ያልኳችሁ እቺ ናት። 40 ተሰበስባላችሁ በቀን 400 ለወንዶች 600 ማለት ነው። ለሴቶች እንደዚሁም 40 400 በቀን ፖይንት ተሰበስባላችሁ ማለት ነው። ፖይንት ደግሞ ላይቭ ላይ ቁጭ ማለት ነው። ኔትወርካችሁ ቢዚ ከሆነ እንደዚህ ነው የሚያደርግባችሁ። ስለዚህ ሪፍሬሽ አድርጋችሁ ትካችሁ መግባት ይኖርባችኋል ማለት ነው። መጀመሪያ ከማለታችሁ በፊት ከዛ ሰዓታችንን ልክ 1 ሰዓት ላይ መግባት አለባችሁ። ሪዋርዳችን እንዴት ነው የምንቀበለው? 3 መስመሩ ላይ እንትና ከዛ ዜን ሪዋርድ የሚለው ጋር ይመጣልና እሱን ከነካም በኋላ ወደ ላይ ስንስበው ሪሲቭ የሚል ይመጣልናል። እሱን መቀበል እንችላለን ማለት ነው። አመሰግናለሁ። ላይክ ሰብስክራይብ አድርጉልኝ።